ሆነባችሁ ይመጣል። ግን ዋብያዎች በቃ ለመደባችሁ፣ በቃ መዋሸት ለተማሩት ለመደባቸው። ይሄ ነው አስቸጋሪው ባህሪ። ዋብያ ማለት ነው። ዋብያ ነህ አንተ? አይደለሁም። ምን ማለት ነው? አልሆንክ ምን ያደርግልሃል? የሆኑትን ነው ያልኩት። በመጀመሪያ ጥያቄን መልሳ ከመረጃ ነው የምታወራው ወይስ በምላስ በጭንቅላት ነው? አልሆንክ ምን አስጨነቀ? አይ ትርጉሙን ላቀው ፈልጌ ነው። አይደለሁም አልክ እኮ ስለምታውቀው እኮ አይደለሁም ያልከው። እሺ ምን ማለት ነው? ለምን እነግርሃለሁ? እኔ ካንተ በላይ አራዳ ነኝ። እንዴት መመለስ እንዳለብኝ። አይ ከመረጃ የምታወራ ከሆነ መረጃውን አምጣ። አይደለህም አንተ ስላልሆንክ እንዳላመጣም ነኝ ላለ ሰው አመጣለሁ። ንገረኝና እሆናለሁ። ባታውቀው አይደለሁም ነኝ ምን አትልም ነበር ወንድማችን። በቃ አይደለሁም ማለት ስለዚህ መረጃውን እንድትሰጠኝ ነው የምፈልገው። እኔ መረጃውን ነው የምፈልገው። አብዱል ዋቃል አይደለህም አንተ። ምክንያቱም ከመረጃ ከሆነ እናንተን አይደለህም ስላልሆንክ በቃ እኔ ሳውንድ ኦፕቲኩሌት ማለት መረጃው ምን ማለት ነው? ዋሃብያ ማለት አይደለህም። ቀላል ነው መቃለል። መረጃውን ነው የፈለኩት እንጂ አይደለህም መረጃ ይሁን። በቃ ወደ ቶፒክ ሂድ። ዋሃብያ ማለት የሚበላ የሚጠጣ ነገር ነው። በቃ ቶፒክ ላይ ታ የሚበላ ነገር ማስረጃ ክፈት። እሺ ማስረጃ ክፈት። ቀጥል። አሁን ቶፒኩ ላይ አንተ አሁን ጥያቄውን ሰምተዋል? መጀመሪያ የጠየቅነውን አይ ማስረጃ ከፍታ አሳየኝ ነው ዋሃብያ የሚለው። ሂድ አይደለም ስላወቅኩ የሆነ ሰው ሲመጣ እናሳያለን። አብዱል ዋሃብ ነው እንዴ? አሁን ነው አብዱል ዋሃብ ነው አይደለም? አብዱል ዋሃብ አይደለም። የሆነ ሰው ሲመጣ ሳይሆን ከቁርአን ወይንም ከሐዲስ ከሱና ከቀሰስ ልታሳየኝ ይገባል። ስለዚህ ካልሆንክ አንተ ምን አስጨነቅ? አይደለሁም ያልከው ነገር ምን አገባህ እኮ። ስለአንተ አላወራን። እኔ እኮ በጣም እየገረመኝ ነው የምናወራው። አይደለም እኔ የፈለኩት መረጃውን ነው። እኔ ሙስሊም ነኝ። አንተ ባልሆንከው ለምን ትጨነቃለህ? መጨነቅ ያለመጨነቅ ሳይሆን አንድ ሰው ሲያወራ ከመረጃ ሲያወራ ደስ ይልበታል። ማንንም ሰው ሲሄድም ማለት ነው። ወደ ቶፒኩ ግባ። አሁን እኮ ዝም በማያስጨንቅ ነው እየተጨነቀ ያለው። ለምሳሌ አሁን እፎይ ስለኔ እያወራ ከሆነ ምን አስጨንቆት? የሚያስጨንቅ ነው ማያስጨንቅ ነው ሳይሆን ማንም ሰው ያለ መረጃ መሰደብ የለበትም። በቃ ለምን ስለአንተ አላወራም። ጥያቄው ላይ ለምን ትጨፈራለህ? ዝም ብለህ እኔስ ዋብያ ማለት ምንድነው? አንድ እብድ አለ መሐመድ አብዱል ዋሃብ የሚባል ሰው፣ የእሱ ተከታዮች ናቸው። እሱን ቼክ ማድረግ ትችላላችሁ። ሰው ብዙም ማተር አያደርገንም ማለት ነው። ወደ ቶፒክ አሁን መልሰው ክርስቲያን መልስ መመለስ የምችሉ ሙስሊሞች ብቻ መልሱ ላይ ቀጥሉ። ማስረጃው ምንድነው ነው እኮ ያልኳቸውን። ለእብዶች ማስረጃ ማቅረብ አይጠበቅብንም። መሐመድ አብዱል ዋሃብ ሱሌማን እንደዚህ ነው ስሙ። መሐመድ አብዱል ዋሃብ ሄድና ቼክ አድርገው። መሐመድ አብዱል ዋሃብ እብድ ነው የሚል ነገር ማስረጃ አለ? እስልምና የሚከተል እሱንና እስልምናን የሚከተል እንደዛ አይነቱን እብድ ነው ማስረጃ። ኦኬ ማስረጃችን የመጀመሪያው ምንድነው? እሱ ፈጣሪው የተገጣጠመ ይሁን ጭንቅላት ይኑረው አይኑረው ማስረጃ መፈልገው ከጭንቅላት ሳይሆን ከአይንም ከሆነ ከተጻፈ ነገር አምጣልኝ ማስረጃ። እብድ ነው የሚለውን ነገር ጎበዝ። ጭንቅላት የሌላቸው በሙሉ እብድ ሊሆኑ ይችላሉ፣ እብድ ይባላሉ። አላህ ጭንቅላት አለ የለውም? አብዱል ዋሃብ የሚከተለው አላህ ጭንቅላት አለ የለውም? የአላህ ጭንቅላትና አንተ ጭንቅላት አይገናኝም። አላህ ጭንቅላት አለው የሚለውን ማስረጃ አለ? ጭንቅላት አለው የለውም? አይደለም ማስረጃ አምጣልኝ። ጭንቅላት አለው ካልክ ማስረጃ። ጭንቅላት የለውም፣ ስለዚህ እብድ ነው። ጭንቅላት የሌለውን አካል የሚከተል እብድ ነው። እስቲ ለአንተ አንጎል አለህ እንዴ? ጭንቅላት የሌለውን አካል የሚከተል እብድ ነው። ጭንቅላት የሌለህማ አንተ ነህ እንጂ አላህ ሱብሓነሁ ወተዓላ ሁሉ ነገር ያለው ጌታ ነው። እና ማስረጃ ጭንቅላት እንዳለው ማስረጃ በመጀመሪያ አንተ የጠየቁ
ምክንያቱም አብዱልዋሃብ የሚከተለው አላህ ጭንቅላት አልባ ነው። ስለዚህ እሱ የሚከተሉ ጭንቅላት አልባ ነው ብያለሁ። አይደለም ካል ጭንቅላት አለው ብለሃል። ማስረጃ አንተ ጭንቅላት እንዳለው አላህ ውሃብያ የሚለውን ብቻ መልስለት። መለስኩኝ። እሱን አሁን ጭንቅላት አለው ብሎናል። እሱን ብቻ ያሳያል። የአብዱልዋሃብ ተከታዮች መሐመድ አብዱልዋሃብ ተከታዮች አሁን ጭንቅላት እንዳለው አላህ ሊያሳዩ ነው። የመጀመሪያውን መስረጃ ክፈት። ቀጥል። አሁን ቆይ ቀጥል። መስረጃ አንተ ወሃብያ ማለት ምን ማለት ነው ነው ያልኩ። ደጋግሜ መልሻለሁ። ምክንያቱም አንተ ስላልሆን እብድ ጭንቅላት የሌለው እኔ ከመረጃ ነው ማምነው እንጂ ከአንተ ጭንቅላት አይደለም። ማስረጃ ክፈት ነው የምከፍትልህ ነገር ነው እኮ እኛ 24 ሰዓት ማስረጃ ክፈት። የተጻፈውን ክፈት። ያ የሼክ አብዱልዋሃብን ኪታብ ወይንም ሼክ ኪታብ አብዱልዋሃብን ኪታብ ክፈትለት። ና መሐመድ አብዱልዋሃብን ክፈትለት መጽሐፉን። መሐመድ አብዱልዋሃብ ኤኒዌይስ፣ ከዛ ጭንቅላት እንዳለው ግን አዘጋጅልኝ። እኔ መጽሐፉን ልክፈትልህ፣ አንተ እንትኑን ክፈትልኝ። ጭንቅላት አለ የሚለውን አዘጋጅልኝ። ሰማ? ባይዘው ኪታብ ተውሂድ በብዛት ከሚቀሩት ኢትዮጵያ ውስጥም በዋብያዎች ከሚቀሩት አንዱ ነው። የተውሂድ መጽሐፍ የሙሐመድ አብዱልዋሃብ መጽሐፍ ነው። በብዛት ከሚቀሩት ውስጥ በአንደኛ ደረጃ ይመስለኛል። ከሙሐመድ አብዱልዋሃብ መጽሐፍ ነው እንደሚባለው። በአማርኛም አለ፣ በእንግሊዝኛውም አለኝ፣ አረብኛውም አለኝ፣ አማርኛም ተተርጉሟል መጽሐፉ። ስለዚህ አሁን አላህን አዘጋጅልኝ። ጭንቅላት እንዳለው አዘጋጅልኝ። አውታል አብዱ በአማርኛም ተተርጉሞ አለ። ኪታቡን አንብቡት። ባይዘ ኪታብ ተውሂድ በሉና ቼክ አድርጉት። የእሱን ነው የሚያመጣላችሁ። አብዱ የለም፣ ይቅርታ ጥያቄ መጠየቅ እችላለሁ? እስቲ መጣ። እሱ ጋር አጠር ያለ ጥያቄ መጠየቅ ይችላል? ይቅርታ እሱ እስቲ መጣ ካለ ይጠይቅ፣ ችግር የለም። ታጠለሽ ይቅርታና አንተ ማለትም እዚህ ቦታ ላይ ክርስትናን እየሰበክ ነው አይደለም የምትገኘው? እሺ ምን ሆነ? ማለትም ወሃብያና ያው ሙስሊም ሀበሹን ማውራቱን ትተህና ማጋጨቱን ትተህ ቀጥታ ክርስትናን በማስረጃ ነብያቶች ሁሉ እንደሰበኩ እያሳየ ልክ ሙስሊም ኡስታዞች እንደሚሰብኩ እንደዛ ብሰብክ የተሻለ ይሆናል ብዬ አስባለሁ። ይቅርታ እንዳትቀየም። ማለትም እንደ ሀሳብ ነው። ይቅርታ አታውጣኝም፣ ይሁት አታርገኝም። ኖርማል እኔ በትህትና ጠይቃለሁ፣ በትህትና መልስ ተጨርስ ወርዳለሁ። ማውረድ ሚዩት ማድረግ ጥሩ አይደለም። ከዛ አንተ አሁን እዚህ ቦታ ላይ በተደጋጋሚ ስከታተል ወሃብዮችን ታስገባና ሀበሽ እንደዚህ ነው ወሃብያ እንደዚህ ነው እንጂ ትክክለኛ ክርስትናን እየሰበክ ነው ብዬ ለማይ ከሆነ አይደለም። በተደጋጋሚ ያለው ቆይ ልጨርስ። ከዛ ደግሞ ትቀጥል ሌላ አንድ ሀሳብ ኢየሱስ ክርስቶስ እኔ ጌታ ነኝና አምልኩኝ ተገዙኝ ያለበትን ቦታ ቃል በቃል ተክርስትና እንድታሳየኝ ይፈልጋለሁኝ። ከዛም ደግሞ ኢየሱስ ክርስቶስ ገና ነው አይደለም? አሁን ገና በዓላችሁ ነው ዛሬ ይሁዳ አይደለም? ገናና አክብሩልኝ ያለበትንም ቃል በቃል እንድታሳየኝ ይፈልጋለሁ። ከዛ ሚውት አደርጋለሁ፣ መልስ እጠብቃለሁ። ኦኬ። በመጀመሪያ ደረጃ ሉክ እኛ ጋር መጥተው ሼፕ ሊያደርጉን ይሞክራሉ ማለት ነው። ሼፕ ሊያደርጉን ይሞክራሉ። የነሱ ኡስታዞች 24 ሰዓት ስራቸው ምንድነው? እሱ ክርስትና ውስጥ መንቦጫረቅ ነው። ክርስትና ውስጥ መንቦጫረቅ ከትልቅ እስከ ትንሽ ኡስታዞቻቸው መጽሐፍቶች በመጽሐፍ ጭምር ክርስትናን ሲያጨማልቁ ክርስትና ላይ ሲንቦጫረቁ ነው የሚውሉት። ለምንድነው እሱ እኛን ምነኩ የእኛን መጽሐፍ ምነኩት ምናምን? የእኛ መምህር የትኛው መምህር የእስልምናን ቁርአን እየተቸ
እስልምናን ከፍቶ ሲተች የሚውል የለም። የእነሱ ኡስታዞቻቸው ጭምር ቀኑን ሙሉ ስራቸው ይሄ ነው። አንድ ሳይሆን ተቆጥራችሁ ማጨርሷቸው። ቲክቶክ ላይ ብቻ ሳይሆን መሬት ብቻ ሳይሆን በቴሌቪዥን ፕሮግራሞቻቸው ጭምር ማለት ነው። በቴሌቪዥን ፕሮግራማቸው ጭምር ይህንን ሲያደርጉ የሚውሉ ናቸው። ስለዚህ ይህንን ተቂያቸውን በደንብ ወቁባቸው። ተሰደብን፣ ለምንድነው የእኛን ሃይማኖት የምንነኩት ምናምን ቪክቲም ሜንታሊቲ በመጫወት ሰዎች እንዲያዝኑላቸው የማድረግ ታክቲክ ነው። ይሄ ዲሲቨር ነው፣ እባባዊ አካሄድ ማለት ነው። ተበድለናል፣ ተገፍታ እንደዚህ ይላሉ። ሁሌም ይዋቸው፣ ሁሌም በታሪክ ውስጥም በኢትዮጵያ ውስጥም ተበደልን፣ ተጨቆንን፣ ተገፋን፣ ተዋረድን፣ ተሰደብን፣ በቃ እነኝን በደንብ አድርገው ያጮሁታል። ምክንያቱም ምንድነው እሱ በቃ ሰዎችን ያደናግሩበታል፣ ያታልሉበታል። ያልነቃ ሰው ይሸውዱበታል። አሁን ላይ ግን ብዙ ሰው ስለነቃ ይህንን ተረተረታቸውን ኪሳችሁ ያዙሯቸው እኛ ጋር ያለ ሰው ይላቸዋል ማለት ነው። ሁለተኛ ክርስቶስ ጌታ ነኝ ተገዙኝ ያለበትን የሚል ነው። ክርስቶስ ጌታ ነው። ያ በስጋ የተገለጠ ጌታ ነው። የጌቶች ጌታ የአማልክት አምላክ ነው። እሱ ጌቶችን እንኳን የፈጠረ ጌታ ነው። ጌትነቱም እንደ ምድራዊ ጌትነት ሳይሆን እሱ ሁሉን አሳልፎ የሚኖር ቆላስይስ ምዕራፍ 1 ላይ ቁጥር 16 ነው። አንድ የክፈተ ውስጥ ክርስቲያን ክርስቶስ በስጋ የተገለጠው የማርያም ልጅ እርሱ የሰው ልጅ እርሱ የአብ ልጅ ምንድነው? ጌታ ነው። እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። ጌቶች እንኳን የተፈጠሩት በማን ነው? በእርሱ ነው። በክርስቶስ የተፈጠሩ ናቸው። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋልና። በማ ሁሉ ለእርሱና በእርሱ ተፈጥረዋልና። ዮሐንስ 13:13 እንደሚናገረው ማለት ነው። እኔ ጌታ እና መምህር ስሆን እንደሚለው ኮመንት ላይ እየጻፉልህ ስለሆነ ድገመው እሱን። ጨርሰሃል? ገና ነህ? ኦኬ እሺ፣ ቀጥል አንበው። ይሄንን ማይክን እንዳነሳ ኢንተራፕት ልታደርግ ስለሆነ ቀጥል አንበው። ማይክን አንሳው ነው። ማይክን አንሳው። የራስ መጽሐፍ ነው አይደለ? ራስህ አንብበው፣ ችግር የለውም። አንብበው፣ አንተ አንብበው፣ ችግር የለውም። እሱ አንብበው፣ እኔ ደግሞ ይታየኝ እሱ አንብበው። ይታያል፣ እየታየህ ነው። አንብበው። አንብበው፣ ቀጥል፣ አንብብ። አንብበው ወንድማችን። አንብብ ይቅራ ብስም ከለቀረብ ምናምን የሚለውን እኛም እንትን እንቅራብህ እንደ ሙሐመድን ጅብሪል ሄራ ዋሻ ውስጥ በዋሪ 3 ላይ እንደጨመቀው እየጨመቅን ይሁን። አንብብ። ራስ መጽሐፍ እኛ ኡስታዝ እኮ ነው ሳትናት መስሉት እንጂ እኛ እናነብም። ራስ አንብብልኝ። አታነበውም? ኤኒዌይስ በግልጽ ስለዚህ ጌታችን ኢየሱስ ክርስቶስ የጌቶች ጌትነትንና ሰማይና በምድር ያሉትን ሁሉ የፈጠረ እሱ ነው። እርሱ ጌታ ነው። አዎ ጌታ ነው። ስለዚህ ጌትነቱ እንደ ምድራዊ ጌትነት አይደለም። እርሱ በስጋ የተገለጠው፣ እርሱ ከማርያም የተወለደው፣ እርሱ አስቀድሞ ሰማይና ምድርን የፈጠረው ቃል በስጋ የተገለጠው እሱ ጌታ ነው። ሁለተኛው ጥያቄ ምንድነው? እሱ እንትን ገናን በተመለከተ ክርስቶስ ገናን ለምታከብሩት አክብሩልኝ ብሏል ወይ? መጽሐፍ ቅዱስ በግልጽ ሁሉም ስለሱ የሚናገሩ ናቸው። ምስጋና ሁሌም እንዲቀርብለት ተናግሯል። ያ ሁሌም ይቀርብለታል፣ እሱ ሁሌም ይመሰገናል። ነገር ግን ደግሞ በማቴዎስ ወንጌል ምዕራፍ
2 ላይ ከቁጥር 1 ጀምሮ ሰብአ ሰገል እንኳን ዘመኑን ቆጥረው ይሄዳሉ አይደለ? ዘመኑን ቆጥረው ይሄዳሉ የተወለደበትን። ስለዚህ በዛም ይሄዱትና ያመሰግናሉ ማለት ነው፣ ያመሰግኑታል። ስለዚህ ምስጋና ነው ገናን የምናከብረው። ሰብአ ሰገል እንዳደረጉት እናደርጋለን ማለት ነው። በጌታ መወለድ ታሳቢ አድርገን እናመሰግናለን ማለት ነው። ስለዚህ ያንን ያሳወቃቸው ማነው? እግዚአብሔር ነው። ሰብአ ሰገልን የሆነ የሚረብሽ ድምፅ አለ እየመራቸው እየወሰዳቸው እግዚአብሔር ነው። ምክንያቱም ከተወለደ በኋላ ከፈርዖን ከእንትና ጋር እንኳን እንዳይገናኙ መራቸው ማለት ነው፣ በዛ እንዳይገናኙ። ስለዚህ እኛም የእነሱን ፈለግ ተከትለን እግዚአብሔር ስለመራቸው እንደዛ እንዲያደርጉ ስላዘዛቸው እኛም በዛ መልኩ እናመሰግናለን እግዚአብሔርን። ክርስቶስ በስጋ የተወለደበትን እናመሰግናለን። ገናውም ችግር የለውም፣ የተወለደበትን ቀን እያከበርን ነው ማለት ይሁን፣ ችግር የለውም። ይሄ እንደ ባህልም ቢሆን ግን አምልኩኝ እኔ ፈጣሪያችን ነው ያለበት ቦታ ላይ ኢየሱስ በተደጋጋሚ ፈጣሪ ሆይ ጌታ ሆይ የሚለው ወደ ሰማይ ያለው አምላክ ሆይ የሚለው ማንን ነው? ግን አላሳየኝም። አሳየው ከአንብብ ስትበና ክፈት። ክርስቲያን ድምፅ ይረብሻል። ክፈተው ክርስቲያን ና አንብብ፣ ና አንብብ። እሺ አንብብ። እሺ አንብባ። እሺ አዳምጥ። ስለዚህ መጽሐፍ ቅዱሳችንን በሙላት የምንረዳው እኛ ነን። ክርስቶስ አምልኮ ምንድን ነው? በመሰረቱ አምልኮ ማለት ምን ማለት ነው? ምን ማለት ነው? አምላክ ነው ወይ? ቆይ አምልኮ ማለት ምን ማለት ነው? ወንድማችን ማይክን አንስተዋል። ማምለክ ማለት ምን ማለት ነው? ተገዙ ማለት ነው። እኔ ነኝ ማለት ነው። እኔ ነኝ ገዛ ማለት ነው። አምልኩ ማለት ተገዙ ማለት ነው። ያው እኔ የበላይ ነኝ ማለት ነው። ፈጣሪ ነኝ እንደማለት ነው። ተገዙ ማለት ነው። አምልኩ ማለት ሌላ የለውም። ሌላ ምንም። ጌታችሁ ነኝ ማለትስ? ነኝ ማለት ጌታ ብዙ ነብያቶች ጌታ ይባላሉ፣ አይገለጣሉ። ጌታ ነኝ ማለት እኔ ባይ የክርስቶስ የክርስቶስ ጌትነት እንደ ነብያት የክርስቶስ ጌትነት እንደ ነቢያት ነው ብሎ ያለህ ማንኛው ነው? የትኛው መጽሐፍ ቅዱስ ክፍል ነው እንደዛ ያለ ነው? ወይንስ ኡስታዞች? ድምፅ ይረብሻል። ሶሪ ሚት አድርግና አዳምጥ። በቃ ሎክ በደንብ አስተውሉ። የክርስቶስ ጌትነት እንደ ምድራዊ ጌትነት አይደለም። ጌቶች ብዙ ሊኖሩ ይችላሉ። ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉና ይልና ክርስቶስን ጌትነት ግን ይለየዋል። አጣው ክርስቲያን ሎክ ጌታ ስንል ክርስቶስን ከነቢያቶች እንዳንዱ ጌታ እያልን አይደለም። ጌታ ተብለው የተጠሩ ብዙዎች አሉ። ጌታችን ኢየሱስ ክርስቶስ ግን ምን እንደ ሌሎች ጌታ ተብሎ የሚባል አይደለም። ለምን? እሱ ቅድም ባሳያችሁ ላይ አንደኛ ቆላሲያስ ምዕራፍ 1 ቁጥር 16 ላይ ጌታ ተብለው ለተጠሩት እንኳን ምናቸው ስለሆነ አምላካቸው ስለሆነ መዝሙረ ዳዊት 110 ላይ ከቁጥር 1 ላይ ጌታዬ ብሎ ይጠራዋል አይደለ? ማቴዎስ ወንጌል ምዕራፍ 12 ላይ አይ ቲንክ ከቁጥር 44 አካባቢ ላይ ጌታ እንዳለው እሱን ኮት ያደርገውና ክርስቶስ ያመጣዋል። የነቢያቱም ጌታ ብለው ጌታ የተባሉት ዳዊት ጌታ ቢባልም ጌታ ብሎ ይጠራዋል ማለት ነው። ስለዚህ ክርስቶስ የጌቶቹ ጌታ ነው። አዳም እናንተ እኮ አይደላችሁ መጽሐፍ ቅዱሳችን የምንፈሰሩት። መጽሐፍ ቅዱሳችንን እኛን የምንፈስረው እንጂ እናንተ አይደላችሁ የምታገናኙት። ሆነ እዛ መዛው እንደሚያመጡት አይደለም። ክርስቶስ ምድራዊ ጌታ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ አስቀምጦታል። ጌትነቴ ከምድር አይደለም ብሎ ማለት ነው። ስለዚህ የትኛውንም ጌታ ብታመጣ ጌትነቱ ምድራዊ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ በግልጽ ተናግሮታል ማለት ነው። ስለዚህ ሁሉም ጌቶች የተባሉት በምድራዊ ጌትነትን ነው። አብርሃም ሜቢ ለሚስቱ ጌታ ተብሎ ሊሆን ይችላል። ሌሎች ነቢያቶች ለሕዝቦቻቸው ጌታ ተብሎ ሊሆን ይችላል። ጌትነቱ ከነሱ እንዳልሆነ አንዱ እንዳልሆነ ሲለይ
ምድራዊ ጌታ እንዳልሆነ ነገረም ማለት ነው። መጽሐፍ በግልጽ ደግሞ አንድ ጌታ እንዳለ ነገረም ማለት ነው። የጌቶቹን ፈጣሪ ደግሞ እሱ እንደሆነ ክርስቶስ እንደሆነ ነገረም ማለት ነው። ከዛስ በግልጽ መጽሐፍ ቅዱስ ክርስቶስ እንደ ሙሴ ወይንም እንትኖች ህዝቦችን እንደዚህ ጦር ተዋግቶ እንትን ብሎ የመራቸውን እንትን ያስተዳደረበት የለም። እንደዛ ጌታ እንዳትለው፣ እንደዛ አይደለም። ስለዚህ ጌቶችን ፈጣሪ ከሆነ በደንብ አስተውሉ። ጌታ የተባለ ሊሳን የሚታርግ ድምፅ ይረብ ተማረው አላህ ጌታ ይባላልና፣ አይ ሰንበዲም ጌታ ስለተባለ አላህም ጌታ ውሽዝ አንጻራዊ ነው ማለት እንችላለን። እንደናንተ ስቱፒድ የሆኑ ውስታዞቻችሁ ማለት ነው። አላህን ጌታ ሚል እየፈለግን አይ ዳዊትን ጌታ ተብሏል እኮ ማለት እኛም አይከብደንም ማለት ነው። ውሽዝ ላይም የሆነ ስቱፒድ የሆነ አርጉመንት ማለት ነው። ክርስቶስ ግን በግልጽ ተናግሮታል፣ ምን ጌትነቱ ምድራዊ እንደሆነ እንዳልሆነ ማለት ነው። ጌታችን ኢየሱስ ክርስቶስ እስከ ገሊላ ድረስ ያለ አንድ እድፍና ያለ ነቀፋ ሆነው ትእዛዛቱን ጠበቁ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ያሳያል። ምንድነው እሱ? ብቻውን የሆነ ጌታ፣ የነገስታቱ ምን ንጉስ የሆነ። ስለዚህ ብቻው ምንድነው? ጌታ ነው። ጌቶችን እንኳን የፈጠራቸው ያስገኛቸው እሱ ነው። ሌላኛው ምን ብሏል? ተገዙኝ። መገዛት ጋር በተያያዘ ምንድነው የሚገዙት? ያ ክርስቶስ እንዲገዙት ተናግሯል በሚገባ አምላክነትን በገዥነት ውስጥ ስላያስከው ያ እንዲገዙት አዟል። ምክንያቱም ቃሌን የሚጠብቅ የዘላለም ሕይወት አለው ብሏል። ቃሉን እንዲጠብቁ ጌታ ነኝ ብሎ ጌታ ልትለው ይገባል። ስለላ ጌታ ነው ትላለ መሐመድን፣ የአብ ልጅ ነው ትላለ መሐመድ። ምክንያቱም ዩቱብ ኤግዛክት ወርድ ፋላሲ የሚፈልጉ ሰዎች ኦኬ ክርስቶስ ያለውን በሉ፣ እሺ አብና ወልድ እኩል አንድ ናቸው በሉ። አብ ያለውን ሁሉ ወልድ አለው በሉ። ምክንያቱም አብ ጌታ ነው ብላችሁ ነው የምታምኑት። ኦኬ ስለዚህ አብ የተነገረለት ሁሉ ለእኔ ይነገራል ብሏልና ራሱን ከእግዚአብሔር ጋር አስተካክሎ አብ ይሰራል እስከዛሬ እኔ እሰራለሁ ብሏልና ዮሐንስ ወንጌል ምዕራፍ 5 ቁጥር 17-19 በሉት። ሴንን አትሉትም፣ መቼም አትሉትም። ኦኬ የምፈልጓት ምንድነው? ኤግዛክት ወርድ ፋላሲ ከሆነ ፈርዖን በቁርአን ውስጥ እኔ ጌታችሁ ነኝ ተገዙኝ አምልኩኝ ብሏል። ለምን አትገዙትም? ምክንያቱም ፌል ያደርጋል። ፌል የሚያደርግ ከሆነ የምትፈልጓትን እናውቃለን ማለት ነው። ክርስቶስ የመጣው በስጋ ቤዛ ሊሆነን ነው። እንደ ጌትነቱ እንደ አምላክነቱ ይመለካል፣ ይከበራል፣ ይመሰገናል። በስጋ የተገለጠው ግን የሆነ መዶሻ ይመስል እንደ መሐመድ ሽብልቅ እያያዘ አይን ውስጥ እየወጋ ተገዛኝ ሊልህ አይደለም የመጣው፣ ለአንተ ሊወጋልን የመጣው እርሱ ክርስቶስ የአብ ልጅ በስጋ የተገለጠው እሱ የሰው ልጅ በስጋ የመጣው ቤዛ ሊሆነን ነው። ትትና ፍቅርን ነው እሱ የተገለጠው። እኔ ጌታ አምላክ ነኝ። ድምፅ ይረብሻል። ሚታርግ አልኩ ሊፎክር ወይንም ደግሞ እንደዛ እንትን ሊል አይደለም። በስጋ የተገለጠው ለምንድን ነው? እሱ ቤዛነትን ሊፈጽም እንጂ እኔ አምላክ ነኝ እኔን ተገዛኝ እያለ እንትን ሊል አይደለም። ጌትነቱን አምላክነቱን አስተምሯል፣ በደንብ አስተምሯል። ነገር ግን ዋና ክርስቶስ የመጣው ለምንድን ነው? እሱ ለቤዛነት ነው። ቤዛ ሊሆነን ነው። የወደቀውን የሰው ልጅ ከፍ ሊያደርገናል። ያንን አሳይቶናል። ያ እሱ ማን ነው? ክርስቶስ የእግዚአብሔር ቃል